ሰዎች ዛሬም በአዲስ ቪዲዮ መጥቻለሁ። እንዳልኳችሁ እንግዲህ ባለፈው ቪዲዮ አጭር 3 ቪዲዮ የለቀኩት እንግዲህ በክፍለ ሀገር ቆይታዬ ዛሬም ደግሞ በመሀል ከተማ ተመልሻለሁ። የዛሬው ቆይታዬ ደግሞ አፍላ ፍቅርን በተመለከተ ያሉ ጉዳዮችን አንዳንድ ነገር ይዤላችሁ መጥቻለሁ። እስከ ዝግጅት ፍጻሜ ድረስ አብራችሁን ቆዩ። እንግዲህ በአፍላ ወቅት ውስጥ የሚከሰቱ ነገሮች ምንድን ናቸው የሚሉትን ነገሮች ይዤላችሁ ቀርቤያለሁ። እስከ ዝግጅት ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ቢሆን ኮሜንት እየተሰጠበት አይደለም። አሁን ደግሞ 4-5 ኮሜንት የሚነሱ ሀሳቦች ማስተካከያ ያሉ ጉዳዮች ላይ ብታቀርቡ ጥሩ ነው። በተለይ ደግሞ እንደዚህ አይነት ገጠመኞችም ያላችሁ ሰዎች ካላችሁ መድረኩ ለእናንተ ነው። ኮሜንት እባካችሁ ኮሜንት አድርጉ የሚለው መልእክቴ ነው። የዛሬው ቪዲዮ ሳስብ ልታይ ማለት ይበዛበታል። እንግዲህ አሁን ማራኪ ሰው ለመሆን ሰዎችን ትኩረት ለመያዝ አይን ያዝ ለማድረግ ብዙ ጊዜ እነዚህ በቃ አፍላ ኤጅ ላይ ያሉ ወጣቶቻችን እንትን እያሉ ነው። በቃ ሰዎችን በጣም ሳቢ፣ በጣም ከልክ የተጋነነ ማራኪ መስሎ በመታየት ሲሽከረከሩ እናያለን። ይሄ እንግዲህ የአፍላነት ባህሪ ነው፣ ግን ከንቱ ናቸው። ከንቱ ናቸው፣ አይሆኑም። እና እነዚህ ነገሮች ምንም አይጠቅሙም። ነገሮችን ማጌጥ ጥሩ ነው፣ ፊትን ማስዋብ ጥሩ ነው፣ ውበትን መጠበቅ ጥሩ ነው። ነገር ግን ከልክ በላይ ራሳችንን እያጋነንን በሄድን ቁጥር ግን ነገሮች ጥሩ አይመጣም፣ ወሬ ብቻ ይሆንብናል። ሌላኛው ደግሞ በቃ ወሬ ያለመከራችን ይህ በቃ ድክ እንደሚል ህፃን አፍላ ፍቅር ላይ የመውጣት ነገር አለብን። እነዚህ ነገሮች ቻሌንጅ እንዴት ነው ማለፍ ያለብን? እነዚህን አፍላ ነገር መጫወት የፍቅር ግንኙነት የሚጀመርባቸው ወቅቶች ትንሽ እንግዲህ የምትከብድ እድሜ ነች። እንግዲህ ከ15 እስከ 25 ያሉ ሰዎች በዚህ አይነት ምኖች ተገኝተን የምንበላው እንግዲህ አላስፈላጊ የሆነ ነው። በዚህ እድሜ ውስጥ አሁን ፍቅር መጀመር አላስፈላጊ ናቸው። በዚህ ህመሞች ውስጥ ሲጠቁ እናያለን ብዙዎች። ይሄ ከብዙ ነገር ነው ማሰነካከል። በአፍላ ፍቅር ውስጥ ወይም ደግሞ በትምህርት ሂደት ውስጥ እያካሄድናቸው ያሉ ነገሮች ከንቱ ናቸው፣ ለትምህርታችን አዳጋች ናቸው። እንዲህ አይነት ነገሮች እንዳናስቀጥል ሊያደርግ ይችላል። ያንን የምንወደው ሰው የምናስበው ወይም አፍቅረናል ብለን ያሰብናቸውን ሰዎች ይከብደናል። በቀላሉ ለመርሳት በጣም ከባድ ነው። እንደዚህ አይነት ተፈጥሮ እንዲኖረን ተደርገን የተፈጠርን ሰዎች እንደመሆናችን መጠን እንደዚህ አይነት ባህሪያቶች ሰርጸው ልባችን ውስጥ ይገባሉ። ግን ጊዜያዊ ደስታ ነው የሚፈጥሩት። ከአጠገባችን ሲርቁ ደግሞ ያው እንደምናየው እንከፋለን። እና ዝም ብሎ ወይ መላመድ ባህሪያችን እንተው። ብዙ ነገሮችን እያሳተ ነው ሰው ወደ ሱስ ይከተዋል፣ ወደ ተለያየ አልባሌ ነገር ውስጥ እየከተተው ስለሆነ በዚህ እድሜያቸው ባትጀምሩ ጥሩ ነው። ሰዎች ብዙ እየተሰናከሉ ነው። ሌላኛው ነገር ደግሞ በሰዎች ዘንድ ጥሩ ተቀባይነት ለማግኘት የሚጥሩ ሰዎች አሉ። ሁሉም በቃ እኔን ያፈቅረኛል፣ በቃ እኔ የተለየው ሰው ነኝ ምናምን ከልክ በላይ ድንቅ እንደሆኑ ራሳቸውን የሚከምሩ ሞልተዋል። እንደዚህ ነው አንዳንዶቹ ደግሞ ጨርሰው ፍቅር ምን ማለት እንደሆነ የማያውቁም በሰዎችም ፌዝ ሊያደርጉ ይችላሉ። ስለዚህ በተለይ ደግሞ ብትጀምሩት እንኳን የፍቅር ህይወታችሁ የማይወዳቸውን ሰው ጊዜ አታቃጥሉ። አሁን ብዙ ጊዜ በቃ እኔ ያላንቺ አልኖርም ምናምን እሰቀላለሁ፣ ራሴን ነው የማጠፋው ይላሉ። ብዙም ሴቶችም ከንቱነት ነው። እንደዚህ ፍቅር
እንደዚህ መሆን የለበትም። ራስን ማኔጅ ማድረግ አለበት። በተለይ በቃ መልፈስፈስ አያስፈልግም። ጠንካራ መሆን ያስፈልጋል። ጅላጅል ናቸው እነዚህ ነገሮች። አላማን ነው የሚያስቱት። ትንሽ በፍቅር ህይወት ውስጥ ተያዝን ማለት ከአላማችን መንሸራተት ነው እና ብዙ ነገሮችን ማተር ያደርጋል። ሊታሰብበት የሚገባ ነገር ነው። ሌላኛው ደግሞ ያው እንግዲህ ፍቅረኛ አይኖርሽም ወይ? ያቻ ግፊት ብዙ ነገሮቻችን ላይ ወሳኝ ባህሪነት አላቸው ብዙ ጊዜ። ሌላው ቀርቶ ፍቅር ላይ ብቻ አይደለም። የሆነ ቦታ ሄዶ የማንፈልገው ቤት መዝናናት ሊሆን ይችላል። ናይት ክለብ ሄዶ ዝም ብሎ ጊዜ ማሳለፍ ሊሆን ይችላል። በቃ እነዚህ በትምህርት ቤት የሚወሩ ይሄ ዝባዝንኬ ወሬዎች ሰዎችን ጥሩ አቋማቸውን እንትን እንዲሉ ሊያደርጋቸው ይችላል። መጥፎ ነገር እንዲያመሩ ሊያደርጋቸው ይችላል። ስለዚህ እነዚህን የጓደኛ ምርጫዎቻችንን ማስተካከል አለብን። እነዚህ ወደ ተለያዩ ነገሮች ነው የሚያመሩ። ፍቅር ሲባል የፍቅር መዘዞች አሉ። ይህ ዝም ብሎ የወረት ፍቅር ደግሞ ከንቱ ነው። በቃ ከስሜት የዘለለ ነገር አይታይበትም። መነፋፈቅ ሊኖርበት ይችላል ለትንሽ ጊዜ። ብዙ ሰዎች አሁን ፍቅር በሳምንት ይጀምራሉ። ከ15 ቀን በኋላ ግን ነው ይቋረጣል። አዲስ ይገነባል፣ ይቋረጣል፣ አዲስ ይገነባል። ቤትም ባለት ላይ ይገነባል፣ አይገነባም። እንደዛ ሊሆን የማይችል እንግዲህ የፍቅር ግንኙነቶች ነው እንጀምረው። እንደዚህ አይነት ነገሮችን ደግሞ ራሳችንን አንጉዳ። ሌላኛው ሀሳብ ደግሞ የተለያዩ እንግዲህ ስሜቶች ሊፈጠሩ ይችላሉ። የፍቅር ግንኙነት ሊሆን ይችላል። ሱሰኛ እንድንሆን ሊያደርገን ይችላል። ስለዚህ ልታይ ማለታችን በሰዎች ማራኪ ዘንድ መሆን የለብንም። ብዙ ጊዜ ምን ይባላል መሰላችሁ? አንዳንድ ነገሮች ወሬ ብዙ ነገሮች እንስታለን። ሲኑስ በዚህ ምናምን በባህሪው እንደውም አንድ ተረት አለ። ፍቅር ወሬ ይባላል። እነሱም ያጎራል። ብዙ ሰዎች ይህንን ሀሳብ አይመስላቸውም። ያጎራል በትክክል ድርጊትን፣ አስተሳሰብን፣ ስሜትን፣ ባህሪን ሁሉ ጅል ነው የሚያደርገው። ከመጀልም ያለፈ ነው። እነዚህ ነገሮች ትኩረት እናድርግ። መያዝ ያለብኝ አሁን የፍቅር ጊዜ ላይ ደርሻለሁ ወይስ ምን ላይ ነው ያለሁት? ይህንን ፈልጌው ነው። አንዳንድ ጊዜ ለዛ ስሜት ዝግጁ ሳንሆን ዝም ብለን ጥልቅ ዘው እንላለን። አይሆንም። በቃ ስሜታችንን ለጊዜያዊ ነገሮች ከመፍጠር ይልቅ ዘላቂ የሆነ ሰላም ለሚፈጥሩልን ነገሮች ብናያቸው ጥሩ ናቸው። ደስታ ሊፈጥሩልን ይችላሉ። አንዳንድ ጊዜ ብቸኝነት ሲሰማን ሰዎች የፍቅር ህይወት እንድንመሰርት የፍቅር ጓደኛ እንድንይዝ ብዙ ጫና ይደርስብናል። እነዚህ ነገሮች ግን አይረቡም ይመስላሉ። እንደውም የበለጠ ነው ብቸኝነት የሚሰማው። ዛሬ አንዷን ወዶ ነገ አንዷን ሊወድ ይችላል። ምንድን ነው ስሎ የመሆን ነገር የለም። ስለዚህ ከእንደዚህ አይነት ነገሮች ብንቆጠብ መልካም ነው። ቃሉ መልካም ቢሆንም የሚኖሩት ግን ጥቂቶች ናቸው። ቃል እንደመጣት ፍቅር ቀላል አይደለም። በተግባር የምንዋደድ መሆን አለብን። በቃል ብቻ መሆን የለበትም። ዝም ብሎ ቼትዬ አፍ ማውራት ጥሩ አይደለም። አሁን ቤት እኔ እከሌን እንዴት እንደምወዳት እያሉ አንዳንድ ሰዎች አሁን ይተሽዋሉ። በጣም ነው በቃ የሚያደንቁት። ግን ምንድን ነው በአፍ ነው የሚያምረው። ተግባር ግን ዜሮ ነው። እንደዚህ መሆን የለበትም። ውስጣችን የጓደኛ የፍቅር እንደው ጀምረው እንኳን ጥሩ ሊዘልቅ የሚችል ቢሆን እንኳን የእውነት ያንን ሰው የምንወደው መሆን አለበት። ክደት፣ ውሸት ወይም ሲያጠፋ ይቅር ለማለት ዝግጁ መሆን አለበት። ይህ ከንቱነት በትንሽ ተጅማ ትንሽ ተጣሉ ትንሽ ፏ ብሎ ደግሞ ትንሽ ጨለም ይሄ በቃ አይሆንም። እንደዛ አይነት ነገሮች ላይ ማየት የለብንም። ስለዚህ እነዚህን ነገሮች ማስወገድ ይኖርብናል። ስለዚህ ወጣትነታችንን እንደዚህ አይነት ከሆነ ነገር በጠበሳል። ስለዚህ በአካላችን ላይ ጓደኞች ሳይቀር ፍቅር እንደውም ብዙ ጊዜ የተነሳ ብዙ ሰዎች ላልተፈለገ ስሜት መረበሽ፣ ስቃይ ይዳረጋሉ።
ይህ ደግሞ ቀስ በቀስ ራሳቸውን እየጎዳ አላማ የሌለው ሰው እንዲሆኑ ሊያደርጋቸው ይችላል ማለት ነው። ስለዚህ የዛሬው ሀሳብ ስጠራው የሰዎችን ተቀባይነት ለማግኘት ብለን ምንም ነገር አናድርግ፣ ፍቅር አንጀምር፣ በከንቱ ነገሮች፣ ጊዜያዊ በሆኑ ነገሮች አንማረክ፣ አንሸወድ። ጥሩ የመሰለን ሁሉ ጥሩ አይደለም። ነገሮችን መርምረን በጥበብ ሰላማዊ የሆነ ጓደኝነትን ይዘን እንቀጥል። ቦይፍሬንድ ወይም ደግሞ ኤችአይቪ ፊት የሚደርስብንን ጫናዎች አሸንፈን ወደ ስራችን እና ወደ ትምህርታችን እንቀጥል የሚለው የዛሬ ቪዲዮ ነው። እንደነገርኳችሁ ነገሮች ቀላል አይሆንም። በተቻለ መጠን ግን ኮንፊውዝ እንዳያደርጋችሁ ያደርጋል የሚለው የዛሬ ቪዲዮ በዚህ ጨርሻለሁ።